እኮ ምንም ማለት ፍቅር ማለት እንደዚህ ነው ለእናንተ ብዬ ለጥቅም ነው የፈለኩት በቃ አልወደውም ደግሞ እሱ እንዴት ወደዋለሁ ገባ ሰላም የቀልብ ቤተሰቦች እንዴት አላችሁ እግዚአብሔር ይመስገን እንግዲህ ሰሞኑን ማለት ነው አልቅበት በጣም ዋጋ እየከፈለልኝ ነው ለኔ እኔ ደግሞ በቃ አልታየኝም በጣም ተጨናንቄ ነበር ለዚህም ለፍቅሩ ምናምን ጊዜ በቃ አሁን ጊዜ ያልነበረም እሱን ለመቀበል ምናምን ጥሩ ሙድ ውስጥ አልነበርኩም ለምን የተጎዳው ሰው ስለሆንኩኝ መጎዳት ድጋሜ ስለማልፈልግ በቃ አልፈልግም ብዬ ነበር እንግዲህ ቤት እኔን ብሎ በጣም ብዙ ዋጋ ብዙ መስዋዕትነት እየከፈለልኝ ስለሆነ በቃ እንግዲህ ዛሬ በቃ ፍቅርህን እቀበልሃለሁ እሺ ያልቅበት ግፍ እንዳይሆንብኝ ብዬ እንደዛ አለዋለሁ እንግዲህ ማለት ዋጋ ልክፈል ባልወደውም ለምወደው ሰው ዋጋ ልክፈል ብዬ ነው እንግዲህ በቃ እሺ ፍቅርህን እቀበልሃለሁ እሺ ያልቅበት እለዋለሁ ስለዚህ አሁን ቀጥሬዋለሁ እዚህ ይመጣል ግን የቃል ቤተሰብ በዚሁ አጋጣሚ እኔ መደባበቅ መሾከክ አላቅም ግን ምፈትነው ፈተና አለ ያን ፈተና ካለፈልኝ በቃ ካለፈልኝ ደስ ይለኛል ያን ፈተና ካላለፈ ደግሞ መቼም አላገባውም ስለዚህ እፈትነዋለሁ ከናንተ ምንም የምደብቀው ነገር የለኝም በጣም ግን ውስጤ ስቀበለው በጣም እየተደሰትኩ አይደለም ውስጤ ያዝኗል ለምን አሁን ጥሩ ሙድ ውስጥ አይደለንም ሁላችሁም አይደለ የሆነ ምንስቅበት የፍቅር እንትን ምንልበት ጊዜ ላይ አይደለንም ይሄን ጊዜ ባለፍ ነው ብለን ምንጸልይበት ጊዜ ላይ ስለሆነ ግን እሱ ዋጋ እየከፈለልኝ ስለሆነ ከዛ በቃ ጭራሽ ቤት ድረስ እኔም ብሎ ከናቱ አስበልጦ እኔም ብሎ ቤት ድረስ ስለመጣ ከናት በላይ ዋጋ መክፈል በጣም ያማልና ይከብዳልና በጣም እሱ በቃ እንቅልፍም ነስቶኛል ምግብልም ሊበላልኝ አልቻለም በቃ ስቃይ ውስጥ ለሊትም እንቅልፍ አይተኛልኝም በቃ ስቃይ ውስጥ ስላለሁኝ በቃ ፍቅርህን እቀበልሃለሁ እለዋለሁ ባሁን ሲመጣልኝ ፍቅርህን እቀበልሃለሁ እለዋለሁ ግን እዚህ ቦታ ቀጥሬዋለሁ አሁን እየመጣ ነው እስኪ ግን የሆነ ነገር ፈትነዋለሁ ከናንተ ምንም አልደብቅም የሆነ ወንድሜ ጋር ወዳጄ ጋር ደውዬ እንዴ ነዳና የኔ ፍቅር ምናምን እለዋለሁ ልሰክሰው ማለት ነው እስኪ ምን ያህል እሱም እንደኔ አይነት ሰው ነው ብዬ ነው አሁን የምቀበለው እሱ እንኳን ፈተና ያልፈልኛል ብዬ ነው ይሄን ካለፈልኝ ያው በእናንተ ፊት እሺ አሁን ልደውል ሄሎ እንዴት ነህ ደህና ነህ አሉ እግዚአብሔር ይመስገን ለፈጣሪ እንዴት ነህ ወይኔ ፍቅር በቀደም የማያሳለፍ ነው እኮ እኔ እናንተ በስማም እንዴት ደስ ይላል ነሰለክ መቼ ነው ግን ያቀድ የሚደገመው በጣም ነው ደስ ያለኝ እውነት ያቀድ መቼ እንደሚደገም ናፈቀኝ ደግሞ ስማማ እንደምወድህ ታውቃለህ አይ አልቅበት እኔ እኮ አልቅበትን ዝም ብዬ ለጥቅም ነው የፈለኩት በቃ አልወደውም ደግሞ እሱ እንዴት ወደዋለሁ ገባ እኔ አልወደውም ባክህ ዝም ብሎ ነው ወድሻለሁ እያለ የሚያለቃቅስብኝ እኔ አልወደውም ኧረ እኔ አልወደውም ባክህ ዳታ ደግሞ ሳስረዳስማው እንደሱ የኔ ፍቅር ነው የሚባለው አየህ እንዴ ምንድነው ሰማው አልቅበት እንዴ ነው መጣ ቻው በቃ ቻው ያንን መቀመጥ ምንድነው ምን እያርሽ ነው ያለው እና ቁጭ በል አውራህ እኮ ነው ገና ነው ቁጭ በል ኧረ አልቀመጥም በእናትሽ እንዴ ና ቁጭ በል ማውራህ ኧረ አልቀመጥም እኔ ምን እያርክሽ ነው ያለሽው ከማን ጋር ነው እያወራሽ ያለሽው ስልክ ነው እያወራህ ያለው ኧረ እባክሽ እንዳልቅበት ምን ነካና ቁጭ በል ማውራህ ወሬ ያለ እንዳው አይደለም ንገሪኝ አሁን እኮ እያወራሽ ነው ከደረስኩሽ ደስ የሚል ነገር አለ ማውራህ ምንድነው ደስ የምትይኝ አይደለም ከምት አሁን እያወራሽ ያለሽው ምንድነው ስልክ ነው እያወራህ ያለው እኮ ከማን ጋር ነው የምታወሪው ከምፈልገው ሰው ጋር ማውራት አልችልም እንዴት አትችይም እንዴት አትችልም ያማል እንዴት አትችልም ያማል ያልቅበት አስመሳይ ነሽ እግዚአብሔር ይድባክ ማትረባ በጣም አስመሳይ ነሽ ማትረባ ነሽ በጣም አስመሳይ ነሽ እግዚአብሔር እኔ አንቺ እንደዚህ አልጠበቅኩሽም እሰይ ደጋ ነገር በቃ ማትረቡ ናችሁ ወንዶች ስትባሉ ድሮ ማትረቡ አንድ አይነት ናችሁ እሺ ስለዚህ እኔ አስገረመኝ እሰይ ወይ ታሪክ እናንተ
ማን ነው ታዲያ ጥሩ ሰውና መልካም ሰው? ታዲያ የልብ ሰው ማን ነው? አረ እናንተ የሚገርም ነው። ልጁ ምን እየሆነ ነው? ይኸውላችሁ ፈተና የማያልፍ ሰው እና እንደዚህ አይነት ሰውን አግብቼ መኖር የምችለው ግን ከታተለዋለሁ ቆየት እንደሚሄድ ይኸውላችሁ። ቃልዬ እንግዲህ ሰውን ስትወድ ከልቧ ድረስ ስለሆነ ማለት ነው ትክክለኛ ሰው የለም በዚች ምድር ላይ የለም፣ አልቋል። እንግዲህ አያልቅበትም። በጣም የተመካሁበት ልቀበለው ብዬ እሺ ብዬ ወደ ልቤ ላስገባው የፈለኩት ሰው ነበረ፣ ግን የፈተንኩት ፈተና አላለፈልኝም። ምክንያቱም እንደዚህ አልጠበቅኩትም። ምክንያቱም ከማን ጋር የሆነ የሚረዳኝ ነገር መስሎ የነበረ የሚረዳኝ ለምን ያውቃላ ባህሪ ውስጤን ያውቀዋል ብዬ ነበረ ግን ትገርማለች። እኔን ታደርጋለች ብዬ አልጠበኩም። ግን በጣም ባለጌ ነች። ግን በጣም ባለጌ ነች። እግዚአብሔር አይደረግም። እኔን ከሷ አልጠብቅም። እንዴት ልታደርግ ትችላለች? እኔን ተታኒ ስንት ነገር ከሷ ጋር አሳልፌ እንዴት ነው የምታደርገው? በጣም አልጠብቅም ከሷ። ዛሬ ግን እውነቱን መነጋገር አለብን። ያለውን ነገር ለምን አሰባ እንዳደረገች ምን እንዳሰበች እኔ ላይ ምን እንዳየች ሁሉም ነገር መጠየቅ እፈልጋለሁ። በጣም ተገርማለች። እኔን ታደርጋለች ብዬ አልጠበቅኩም። እኔ ከሷ እንዴት እኔ የመሰለ ሰው እንዴት አስተሳሰብህ እንደዚህ ያለ ለፍቅር ያለ ቦታ ምን አይነት ለፍቅር ያለ ቦታ እንደዚህ ነው አስተሳሰብህ? አንቺ ምን ማለትሽ ነው? አስተሳሰብን በቃ የወረደ ነው። እሺ በጣም የወረደ እኔ ካንተ ልቀበል ምን እንደማወራ ለምን እንደቀጠልኩ መጀመሪያ ማወቅ ነበረብህ። እሺ ምን እንደምወድሽ እያውቅሽ አንቺ ቆይ እና ምን የምትወደው ሰው እንደዚህ ነው ጥለህ የምትሄደው? ሰዋት እንደከፈልኩ ታውቂያለሽ አንቺ ላይ እና ታዲያ አሳይሻለሁ። ቆይ እሺ ወይ እኮ ምንም ማለት ፍቅር ማለት እንደዚህ ነው። ለአንተ እንደዚህ ነው ፍቅር ማለት እንደዚህ ነው። ይሄ የጊዜያዊ ስሜት ነው፣ ፍቅር አይደለም። በቃ ወያይም ፍቅር ይባላል። ወያይም ፍቅር ወይ የጊዜያዊ ስሜት ገባ እንጂ ትክክለኛ ፍቅር አይደለም እኮ አሳይሻለሁ አልሽ። ከሄድ ፈጣሪ የተሻለውን ያመጣልኛል። እሺ ሂድ። ሆሆ እናንተ ሰው ሁሉ በቃ አብዷል። ማን ነው ታዲያ እኔ የማገባው? ይኸውላችሁ የቃልዬ ቤተሰቦቼ ልንገራችሁ፣ ለምን ሰው ትገፊያለሽ? ለምን ፍቅር አትቀበይም? እኔ ማለት ነው ካሁን በፊትም ምን ያህል ውስጤ እንደተሰበረ እኔና ገብርኤልን የምናውቀው ህመሜን ይዤው ነው ያለው በልቤ። ድጋሜ ደግሞ እንዳልጎዳ ነው ቶሎ እሺ ያላልኩት ነበረ። ግን አሁን ፍቅሩን ልቀበለው ላወራው ስል ደግሞ ምን እንዳረገኙ ስለዚህ ቶሎ እሺ ማልለው ለዚህ ነው። እና ስለዚህ በእኔ ቃልዬ ጋር ምን ህመም አለባት ብላችሁ በእኔ አትፍረዱ። ለመፍረድም አትቸኩሉ፣ ለውሳኔም አትቸኩሉ። ምን ተቸግሯል ያ ሰው? ምን ውስጡ አለው? ምን አይነት ህመም አለው? ምን አይነት ቁስል አለው? ስለዚህ ቤተሰቦች እውነት በእኔ አትፍረዱ። ቢበቅ ዛሬ እሺ ልለው ስል ደግሞ ይሄን አሳይቶኛል ማለት ነው። ስለዚህ እኔ ቶሎ ሰውን እሺ አልልም፣ አልቀበልም። በቃ ይብያለሁ ካሁን በኋላ ግን ያው ሰው ስለሆንኩ አሁንም ቢሆን ደግሞ እንደ ሰው ያው ቆም ብዬ አስባለሁ። ምክንያቱም እንደ ሰው ቆም ብዬ ካላሰብኩ እንስሳ አባላለሁ። ስለዚህ አስባለሁ። አሁንም ቢሆን ልክ እኔ በቃ እሺ ልለው ስል በቃ እሱም አሁን መልሶ እየጎዳኝ ነው። ስለዚህ ግን አሁን እኔ ምንድነው የማደርገው? ለውሳኔም አልቸኩልም፣ ለምንም አልቸኩልም። አለምዬን አማክሬ እንግዲህ ድጋሜ እድል ልሰጠው እችላለሁ አስቤ ማለት ነው። ስለዚህ ሰው ሆኖ የማይቀያየር የለም። በቃ ትክክለኛ አፍቃሪ የለም። እናንተ ምን ይሻለናል? እንዴት ልባቸው ውስጥ ገብተን አንመረምረው? ምን እናድርግ? እውነት በጣም ተሰምቶኛል። አያልቅበትን ደግሞ በዚህ ልክ ለክቼው አላውቅም። ምክንያቱም እንደዚህ ያደርገኛል ብዬ አላሰብኩትም። እና ስለዚህ በጣም ብስጭት ብያለሁ። እውነት ማን እንውደድ? ስለዚህ አሁን አለምዬን አማክሬ ነው አሁን ሁለተኛ እድል የምሰጠው እህቴን አማክሬ ማለት ነው። እና ቤተሰቦቼ ለፍርድ አትቸኩሉብኝ፣ አትፍረዱብኝ። ውስጧ ምን ሀሳብ አለባት? ምን እያሰበች ነው? ቃልዬ ምን ሆና ነው ብላችሁ የኔንም ልብ ተረዱት። የኔንም ልብ የቃልዬ ልብ እንዴት ነው የሚመታው ብላችሁ አዳምጡት። እሺ